ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለአቪያ ሰለሞን፣ ለሶሊያና ብርሃኑ፣ ለዘሩባቤል አበበና ለበአምላክ ታምራት መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ነባሮችም ያላረጋችሁ እያያችሁ አድርጉ። በቅርቡ 100,000 እንገባለን ብዬ ተስፋ አረጋለሁ። እኔ ርሴቴን ላረግ ነው። አሁን እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ። እናንተ ላይክ አድርጉ፣ እኔ ርሴቴን ላርግና ቪዲዮቹን እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት የመንግስትን ከፍተኛ ባለስልጣን ለሞዴል አድርገን በማንሳት ቅርጫ አላስፈላጊ ነው በሚል ለምክር ቤቱ ሐሳብ እንዲያቀርቡ አቶ ሽፈራው ሽጉጤን ነው። ስለዚህ አቶ ሽፈራው ሽጉጤን ለማስመሰል ይህን መነጽር ማውለቅ ደግሞ ግዴታ ይላል። የተከበሩ የምክር ቤታችን አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንኳን ለዛሬው ቀን በሰላም አደረሳችሁ እያልኩ በዛሬው ዕለት የማቀርበው የሀገራችን ምርታማነትና እንዲሁም የግብርና መር ኢኮኖሚን በመከተል የጀርባ አጥንታችን የሆነው ግብርናና አርሶ አደሩን እያጠቃ ያለ የሚገኘው የቅርጫ ስርዓት በአስገራሚ ሁኔታ ስርዓቱን እያበላሸ በአንደኛ ደረጃ በየጊዜው ዓመት በዓል መጣ በሚል ሰበብ ከጭቁኑ ህዝብ ላይ በረብ መውሰድ በተለያየ መንገድ ራሳቸው የተቀራጩ ግብርናውን ራቁቱን አስቀርተውታል። ሁለተኛ በተለያየ መንገድ ሀገር ውስጥ ባለ ኩባንያ ያዘዝናቸው ትራክተሮች በሰዓቱ ስላልተገኙ ይሄንን በተፈጥሮ የተሰጠንን ጸጋ ትራክተር እየበሉ ማስቸገራቸው የተከበረው ምክር ቤት በሐሳቡና በሁኔታው ላይ ማብራሪያ ሰጥቶ አቋም እንዳወጣልኝ በትህትና ጠይቃለሁ። አመሰግናለሁ። ክቡር አፈ ጉባኤ፣ ትራክተር እየበሉ ከዚህ ቀጥሎ ወዴት ነው የምንሄደው? የተከበሩ የምክር ቤት አባላት እዛ ጋር ይቀጥሉ። አመሰግናለሁ። የተከበረ አፈ ጉባኤ፣ በቅድሚያ የተከበረ ሚኒስትር ያቀረቡት ሐሳብ ቅርጫ የሚባለው አባባል በራሱ ጽንሰ ሐሳቡ ትንክህትና ጠባብ ህዝቦች በጭቁኑ ህዝብ ላይ ያመጣቸው ኋላ ቀር አሰራሮች ስለሆኑ እኛ በራሳችን ፍትሃዊ የስጋ ክፍፍል የሚል የራሱ ዘርፍ ሰጥተነው ነው የተንቀሳቀስን። ፍትሃዊ የስጋ ክፍፍል ቅርጫ ጉርና ወደ ኋላ ማስቆረጥ ብቻ አይደለም። በጥልቀት ሊታይ የሚገባው የሚቀራጩ ሰዎች በቅርጫ ሰበብ ምን አይነት ሐሳብ እየዶለቱ ለሴኩሪቲያችንና ለሀገራችን ስጋት እንደሚሆኑ ይሄ ምክር ቤት በድጋሚ እንዲያስብበት ለማሳሰብ ነው። አመሰግናለሁ። ተቃዋሚ ፓርቲዎች ጋር ነው የምንሄደው። ፖለቲካን ፈን በሆነ መልኩ የሚያቀርቡት ደግሞ መራራ ጉዲና ናቸው። አመሰግናለሁ። የተከበረው ምክር ቤት እና በእውነቱ ማስተላለፍ ቢፈልገው ቅርጫ አይደለም። በኋላ የራበው ህዝብ መንግስትን አርዶ ሊቀራጭ ይችላል። ስለ ስርዓት የምክር ቤቱን ክብር ምነካ ነገር መናገር አመሰግናለሁ። ክቡር አፈ ጉባኤ፣ አሁንም ይደገማለሁ። የራበው ህዝብ በትክክል ለምናገረው መንግስትን አርዶ ይቀራጫል። በቃ ሰዓት ነው። ስለ ስርዓት ጓ እሳቸው የሚፈልጉትን አስተላልፈዋል። ፕሮፌሰር ላጲሶ ገደለቦ እንግዲህ እኚህ ሰው ትልቅ ካራክተር ናቸው። በዚች ሀገር የታሪክ ተመራማሪ ናቸው። እንግዲህ በ1812 ጥቁር ህዝብ ጥቁር ሰንጋርዶ ሲባላ የነበረ ከዛ ጓሽ ስርዓት ጀምሮ ህዝቡ ያስተሳሰረ ባይ ከፍተኛ የሆነ የካልቸራል ኮሚኒቲ በትክክል አብሮ እንደኖረ የሚያሳይ ቅርጫ ነው። እንግዲህ ብዙዎቻችሁ እንደምታውቁት ዘላለም ኩራባቸው በጣም ጉምቱ የሆነ የማስታወቂያ ባለሙያ ነው። እንደዚሁም አንዳንድ ፊልሞች ላይ ድራማዎች ላይ ተሳትፏል። ሰው ለሰው ላይም ነበር አስተውሳለሁ።
እንዲሁም ደግሞ በአሁን ሰዓት በጣም በቃ የሱን ያክል ማስታወቂያ አዘጋጅተው የሚሰራ ሰው የለም። ማስመሰልም ኮፒ ማድረግም ደግሞ በጣም ጀግና የሆነ ሰው ነው። እሺ እኔ የምለውን ከደገምክ ይሄን 50 ብር ትበላኛለህ። እሺ በቃላ እኔ የምለውን መድገም 50 ብር መድብ። እሺ ጀምሬያለሁ። አንድ ውሻ አለ። አንድ ድመት አለች። ውሻ ስንት እግር አለው? 4 ተበላ ማለት ነው። ውሻ ስንት እግር አለው ነው ማለት ያለው። መድገም ያለብህ እሺ ድጋሚ መድብ። እሺ አንድ ውሻ አለ። አንድ ድመት አለች። ድመት ስንት እግር አለው? ይሄው በለው። ለምን አሁን በለው? አሁን ነው የበለው። ኦኬ ለምን ስል አሁን በለው ነበር ማለት የነበረበት። እሺ የመጨረሻ 50 ብር መድብ። የለኝም ነው በቃ የመጨረሻ 50 ብር መድብ። አንድ ድመት አለች። ጨዋታው ገብቶኛል። በቃ ተበላ። በቃ ሳይኮሎጂ ጨዋታ ነው። እሰይ ባልየው መጣ። ከ4 ወደ 3 ከ3 ወደ 2 ሳውዛምፕተን ስጥት። አይ ፉከራ በባዶ ሜዳ ይላል። አሬ ቅርብክ በቃክ። ከዚህ በላይ መቃጠል ይብቃ። በዝምታ ነው ዛሬ። ተቃጥሏል። ሰሞኑን እንግዲህ ለአርሰናል ደጋፊዎች ትንሽ ከባድ ጊዜ እያሳለፉ ነው ያሉት። በጣም እንግዲህ አረጋግጠናል የሚሉት ዋንጫ እንግዲህ ሲቲ ተጠግቷቸው ስቃይ ውስጥ ናቸውና እኔ በሰላም ጫማ ልስቀል ከአርሰናል ጋር ማለት ነው። ሁሌ እዚህ እንትን ምለው ማለት ነው። በቃ አርሰናል ደጋፊ ሆንኩት። በመንቀል የተረገመች ቀን መሆን አለባት። ድንቄም 4 ዋንጫ 11 አዛባ ይዘህ 4 ዋንጫ የምትበላው አንተ 12ኛው አዛባ አንተ አዛባ ሁላ ሜዳ ውስጥ ገብቶ ከአመት አንተ ደጀ ማይም እናቴ ትሙት ማይም ሆነሽ አት ክርስቶስ ኤቴን ታስወጣለህ። የማይም ጥግ ናንተሽ እናቴ ትሙት እንደው ኳስ ከዚህ በኋላ ላይ እልቡና 666 ነው ኳስ እንዴ። ከባድ ነው። በጣም ከባድ ጊዜ፣ በጣም ሰፊ እድል ነበራቸው። እንግዲህ የሆነ ሁኔታ እንደምታዩት ነው እና ምን ያክል ኳስ ስሜታዊ እንደሚያደርግ የምታውቁት። ሰውየው አይሰማም፣ አርቴታ ያየው ያን ቪዲዮ ምናምን እኮ፣ ግን ቀጥታ ለሱ የሚመስል መልእክት ታስተላልፋላችሁ። ከስሜት አኳያ ነው። መጀመሪያ ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ 7 ናት ያለ የለም። ኢትዮጵያ 7 ናት ያለም ካለ መረጃው አልደረሰንም። ናቲ ጀግና መረጃው አልደረሰንም። በመቀጠል ነፍሴን እሰጣለሁ ነው ሰጥቻለሁ ብሏል ቴድሮስ። ነፍሱን የሚሰጥ መፈለጉን ጥሩ ነው። እኛ ጋር ተቀላቅሎ ነፍሱን መስጠት ይችላል። በቡድን ሆኖ የሚዋጉ ሽፍቶችን ከኛ ጋር ሆኖ ሪፎርም ለብሶ በሀገር ፍቅር ሙቀት ነው አይደለ? ከኛ ጋር ተቀላቅሎ ህግ ማስከበሩን ጆይን ማድረግ ይችላል ቴድሮስ። በሙዚቃ ብቻ አይደለም። አሁን ህዝቡ ተቀብሎት ነበር። ኋላ ግን ንጉሱ ነው የሚምጡ ያለው። ንጉሱ አባረናቸዋል፣ ቀይረናቸዋል፣ ሞተዋል እያለው ነው ህዝቡ። ሆነ ያይተሽኮ ሳርን በላ ነበር። በጣም ቸግሮን ዋን ፖይንት በጣም ሆኖብን ሳር ያጭድን የቀቀልን ፓርስሊ ነገር እንትን ጋር ትንሽ ይሄ ማነው ወደ አከር የሚባል የማሽላ አይነት እንትን አለ። ማሽላ ነው እና በጣም እንትን ነውና ደረቅ ነው። እሱን በጣም ስትቀቅል ያብረሽ ጎመን ማነው እንደ ጎመን ሳር ማን ሐሳቡ የሚያመጣው የሆነ ሰው ነው። ሳር ለምናም በላም ነው። የዩኒቨርሲቲ ልጆች ነበሩ፣ ሳይንስ ተማሪዎች ነበሩ ምናምን ትንሽ የሚያውቁ ትንሽ ግሪን ያስፈልገዋል ከንቱን ጋር አለበለዚያ የድርቀት ምናምን ያመጣል ብለው ነው መሰለኝ። ግን ረሃብ ነው በቃ ጀስት ፎዲሽን መሙላት ራሱ was important so እሱን
ብዙ ወራት በላን እንደዛ ኤርትራ ውስጥ። ግን የገረመኝ ማለት ነው ልክ የሳሩ ጋር ስቲል የማብሰል ነገር ይሁን የተመቸኝ ነገር ትንሽ ቀቀል ማድረጉ ነገር አታገብቷል። ዝም ብሎ አይደለም የተወሰነ ስማ ትንሽ ትኩስ ቢሆን ቆንጆ ነው። ጀርም በምን እንደሚሞት እናውቃለን እኮ አራዎች መሰል። እንግዲህ ፕሮፌሰር ብርሃኑ ነጋ ወቸጉድ ፖድካስት ላይ መጥተዋል። እስካሁን ግን አልጨረስኩትም ፖድካስቱን። በርግጥ የተወሰነ አይቻለሁ፣ ምክንያቱም በጣም ረጅም ስለሆነ የሆነ ነገር እየሰራችሁና የምትሰሙት ፖድካስት ነው። ጥሩ ነው። እኔ በጥሩ መንገድ ነው ያየሁት። ከወጣቱ ጋር ኢንጌጅ ማድረጉ፣ ቀርቦ መነጋገሩ አሪፍ ነው። ወደፊት ደግሞ እንግዲህ ይመጣሉ ተብለው የሚጠበቁ ፖለቲከኞች አሉ። ስለ ደሞዛቸው ስለ ምናምን ብዙ ነገር አውርተዋል። ብቻ እዚህ እንትን ላይና ስለሱ መልስ የተሰጣቸው አለ። ደሞዙ ቆንጆ እንዴት ነው ደሞዙ? ይሄ በጣም ጥሩ ጥያቄ ነው። because I think ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ 15500 ብር ደሞዝተኛ ነው። ከዛ ልክ እንዴ ወደ ላይ ከፍ እያለ ሲመጣ ኖ it does not go very far ደሞዞች አሉት ነው። እንግዲህ ቤት ምናምን ይኖርሃል፣ መኪና ምናምን ይኖርሃል። ያ በት እኔ ካሉኝ 2 ሰራተኞች በላይ ለነሱ ከምከፍለው ደግሞ በመጀመሪያ ቤት ካለ መኪና ካለ መኪናና ቤት መኖር ብቻ ሳይሆን የመኪናው የነዳጅም የምናምን የሚሸፈን ነገር አለ፣ አበል አለ ምናምን። ግን ደሞዙ 15 ነው። አንድ ሰው ቤት ኪራይ ካልከፈለ ኢትዮጵያ ውስጥ የትራንስፖርት ወጪ ከሌለበት በፈለገ ሰዓት መኪናው ነዳጅ ተሞልቶለት ሹፌር ኖሮት የሚሄድ ከሆነ ምናምን ብዙ አይደለም። በርግጥ 15000 ብር ግን ሊያኖሩ ይችላል አይችልም? እስቲ እናንተ ኮሜንት ላይ ጻፉልኝ። በላይ ምንም ከዛ ማገኘው ገንዘብ የለም። አስቤዛ ታዲያ ከወር እንዴት ነው የምትደርሰው? ከዛ እኔ ሌላ ቀድሜሮ ፈግቻለሁ። እኔ እንደናንተ ዝም ብዬ አይደለም ብዙ ሰርቼ ውጪ ሪታየርመንት አለኝ። ሶ ሪላቲቭሊ ሁሉም እዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ። ሶሬንጅ አለው። እኛ እንግዲህ አዲስ ነው። አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም። ብቻ አሁን በዛ ሰሞን ተጨምሮ 18000 ምናምን ደርሷል። ግን አይ ቲንክ ለሁሉም ነው። ኦኬ አይ ቲንክ ለሁሉም ነው። ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን፣ ቤት ነፃ ነው፣ መኪና ነፃ ነው። ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኘው በቃ ቤትና ሜቢ መኪና ምናምን ካልሆነ በቀር በደሞዝ ቤት ወስደህ እንትን የምታረግበት ምናምን ወይ ሌላ ነገር ካላረክ። ኦኬ እንግዲህ በዚህ ደሞዝ አንድ ሚኒስትር መኖር ይችላሉ። እንደሰማችሁት ስላለኝ ምናምን ኖርኩ ነው እንጂ ሰው ስልጣን የሚፈልገው ለዚህ ደሞዝ ይመስላችኋል? አይደለም። እንግዲህ ሰይፉ ፋንታሁን ሾው ላይ ሁልጊዜ መጥቶ የአፍሪካ ድንቃ ድንቅን መዝገብ ምናምን የሚመዘገበው ሰውዬ ታውቁታላችኋል። እሱ ደግሞ ስለ እንደዚህ አይነት ነገር እስቲ ምን ብሎ ይነግረናል። ፕሮፌሰር ብርሃኑ ነጋ ወቸጉድ ላይ ቀርበው 15000 ብር ነው ደሞዜ ያሏት ነገር ትንሽ ትላንትናና ዛሬ አንዳንድ ጥያቄዎችን ፈጥራለች እና እኔ ቁጥር ባይናገሩ ጥሩ ነበር ብዬ አስባለሁ። ለምን ከዚህ በፊት እናስታውሳለናል። የቀድሞ ቀዳማዊት እመቤት ወይዘሮ አዜብ መስፍን 6000 ብር ነው ደሞዜ ብለው ያው ኡጋንዳ ላይ እናውቃለን። አሁን ፕሮፌሰር ብርሃኑ ነጋ 15000 ብር ነው ደሞዜ ሲሉ በእርግጥ እውነታቸውን ነው። ደሞዛቸው 15000 ብር ነው። ይህ ማለት ግን ፕሮፌሰር ብርሃኑ ነጋ በየወሩ 15000 ብር ብቻ ያገኛሉ ማለት አይደለም። የመንግስት ሚኒስትሮች፣ ከፍተኛ ባለስልጣኖች ትልቁ ጥቅማቸው ደሞዛቸው አይደለም። የሲፒኤ የሚባለው የሚከፍላቸው ትልቁ ጥቅማቸው የተለያዩ ተቋማት ላይ የቦርድ አባል ናቸው። በዛ ነው ብር የሚያገኙት። ለምሳሌ እኔ ፕሮፌሰር ብርሃኑ ነጋ የትኛው ካምፓኒ ላይ የቦርድ አባል እንደሆኑ ከነገራችሁኝ ደሞዛቸውን በትክክል ልነግራችሁ እችላለሁ። አየር መንገድ የቦርድ አባል ናቸው። ከትርፉ ላይ ነው የሚከፋፈሉት። ንግድ ባንክ ላይ፣ የሙገር ሲሚንቶ ፋብሪካ ላይ። ስለዚህ የመንግስት የስራ ኃላፊዎች ትልቁ ትርፋቸው ደሞዛቸው አይደለም፣ ጥቅማቸው የቦርድ አባል ከሆኑባቸው ተቋማት ላይ በትርፍ
የሚያገኙት ብር አለ ከትርፉ ላይ ከአጠቃላይ ትርፉ ላይ በሆነ ፐርሰንት 0.1 ይሁን 0.2 2% ይሁን የሆነ ነገርና ፕሮፌሰር ብርሃኑ ነጋ የሆነ ተቋም ላይ ቦርድ አባል እንደሆኑ ከነገራችሁኝ እኔ ደሞዛቸውን በትክክል መገመት እችላለሁ ቢያንስ። ስለዚህ ደሞዛቸው 15000 ብር ነው። ነገር ግን ወርሃዊ ጥቅማ ጥቅሞቻቸው 15000 ብር ብቻ ናቸው ማለት አይደለም። ቁጭ ብለሽ ደሞዝ ኮምፔር ብታደርጊ አሁን ነገርኩሽ እኛ አሁን 15000 ብር እናገኛለን። ኦፍ ኮርስ ኦል ካይንድስ ኦፍ ሌሎች ጥቅሞች ምናምን ስላሉ ያው ኦኬ ምናምን ታያለሽ። ያው እሳቸውም ጨረፍ አርገዋታል። ሌሎች ጥቅሞች አሉ ልትት ይችላልሽ ምናምን ብለው ነካ አርገዋት አልፈዋል። ግን እዚህ መሰል የመንግስት ባለስልጣን ሆነው እንደዚህ አይነት የቦርድ አባል ያልሆኑ ባለስልጣናት አብዛኞቹ ናቸው፣ ግን ባይሆኑ በዚህ ደሞዝ እንዴት ነው ለሙስና የማይዳረጉት? ማለት ኦኬ መኪና ሹፌር ይኖራቸዋል፣ ቤት ይኖራቸዋል፣ ግን ይሄ ደሞዝ ብቻ ለዛ ስልጣን ዋጋ ያስከፍላቸውም። ስለዚህ እጅ መንሻውን ወይንም በእንትን ቃሉ ሙስና እንዲገቡ ያደርጋቸዋል። እንዲህ አይነት ገንዘብ በቂ አይደለማ። እዛ ቦታ ላይ ሆኖ ይህን ገንዘብ በጣም አናሳ ስለሆነ ለብዙ ሙስና ይዳረጋሉ። እና አንዱም ይሄ ይመስለኛል መነሻው። ያ ማለት እሳቸው ናቸው እያልኩ ሳይሆን ግን ቢሮዎች ውስጥ ያሉ ባለስልጣናት ወደ ሙስና የሚሄዱበት ምክንያት የደሞዛቸው አናሳነት ነው። የ97 የዴዴሳ እስረኛ እሺ ወጣ ወንድ ነኝ አመለጠ ማለት ነው። ውስጥ ለውስጥ ቆፍሬ ወጣ። ከየት ነው የምትወጣው? ከደዴሳ ቆስሮኝ ነበር። ታዲያ ምንድነው ደዴሳ ደግሞ? የምርጫ ጊዜ ቂሊንጦ አይደለም ደዴሳ እኮ የምርጫ ጊዜ እኮ ከተውኝ ነው። ውስጥ ለውስጥ ቆፍሬ ወጣው። በ97 የገቡ ብሬ ከንቲባችን ሆነ። ማን ነው ብሬ? ብራውን ነጋ ነው። ብራውን ነጋ ትምህርት ሚኒስቴር እኮ ነው። ትምህርት ሚኒስቴር። እኛ ለብሬ ማን ሞታለን? ቅንጅት አሸነፈ። ወንድ ነው። እኔ ራሱ ውስጥ ለውስጥ ወጣሁ። ውስጥ ለውስጥ ወጣሁ። ወንድ ነው። በእናትህ ኧረ መለስንማ በብሬ ነው የምንተካው። ማንንም ነው ማንሰማው። እኛ ማንንም እንዳሰማው አንሰማማ። እና እኔ የምልሽ እንትን ነው ቴዲ ያስተሰርያል ብሎ ከተተላችሁ እንዳን 5 ነው 6ኛ አልበሙን ሊያወጣ እንዴ ኢትዮካ ምናምን። ኧረ እባክህ ያስተሰርያል ከተተላችሁ ጀግና ከተተላችሁ። ሰውዬው ያቆመ እንዴ ላይ ነው። አንተ እና 50 ሴንትስ መጣው ምንድነው ሚሊኒየም 3 ዓመት ይቀረዋል ምናምን ተባለ። ኧረ እባክህ ወይኔ ውስጥ ለውስጥ እኮ ነው በእናትህ ከሚሊኒየም በፊት እኔ የቱፓክ ቀንደኛ አድናቂ ነበርኩ። 50 ነው ያለው ቱፓክ ገደሉት አለ። ኧረ በስመ አብ። እና ብሬ አሁን 4 ኪሎ ነው ያለው ወይስ ከንቲባ ነው? 4 ኪሎ ትምህርት ማለቴ ከንቲባ እኔ ለብሬ መጣ። በቃ እመንለት። ጀግና ነው ብሬ፣ የምር ጀግና ነው። በስመ አብ። አሁን እኮ እንትን አለኝ በእናትሽ ውስጥ ለውስጥ እስካሁን ስቆይ ታውቂያለሽ 11 ብር በጣም ከፍተኛ ተከፋይ ነበርኩኝ እኔ በፊት ከፍተኛ ተከፋይ ነበርኩኝ። በቃ አየሻት ከፍተኛ ብር ይዤ ነው የገባሁት። አሁን ለቱ ነው ውስጥ ለውስጥ ታዲያ ውስጥ ለውስጥ ይችላል። ኦኬ ገናና አይ አሪፍ ነው። ብር ወይ ባንክ ይዘጋሉ። ውስጥ ላስቀምጦ እንዴ ያዡ አይደለ? አስሩን ደብቀው የሁሉ ብር ይዤ በእናትህ ጉደናል ሰማ ያካባቢ ሌቦች ምናምን አሉ እንዳይቀሙ እንትን ነው በየአይነት ብር ከ50 ምን ተወደደ። ብር ከ35 ነበርኩ ብር ከ75 ገባ። ብር ከ75 ስሙን ጨመረ። እንዴት ነው የምንኖረው ታዲያ? ኧረ ኑሮ ተወዷል እኮ። አሁን የት ነው ያለው? አሁን 4 ኪሎ አካባቢ ነው። በቃ እዛ ጋር ባስ ምናምን ታገኛለህ። የት ነው ሰፈር? እንትን ነው ሳሪስ ወርቅ ሰፈር ነው ምናምን 50 ሳንቲም ነው መቼም 35 ነበር። አሁን 50 ጨመረ 65 ገባ። 65 ሆነ። እንዴት ነው የምንኖረው ታዲያ? እንዴት ነው የሚኖረው? 65 ባስ 4 ኪሎ እንዴ ከ4 ኪሎ ቃሊቲ 65 በጣም ውድ ነው። ኧረ በስመ አብ። አይ እኔ በቃ የሆነ 11 ብር ስለያዝኩ ለነገሩ ትልቅ ብር ነው ያዝኩት። ችግር የለውም። ራሱ ባሷ አዛነቻ ቦታው እኮ ተጠፋፋ። በዚህ ቀጥታ ሄድና ወደ ግራ ታጠፍ። እሺ ይመችሽ። እሺ አለቀይ እባክህ አንድ ነገር ልነግርህ ነው። ምንድነው? ሰራተኞች አስቸገሩኝ። አንዳንድ ማህበር ተወካዮች አደሙብኝ። ለምንድን ነው የሚያስቸግሩ? ደሞዝ ይጨመር ነው። የምን ደሞዝ ነው የሚጨመረው? ደሞዝ ይጨመር? ዝም ብሎ ደሞዝ ይጨመራል አንተ መምራት አልቻልክም ማለት አይደለም። አይደለም አሁን አግባብ ነው ጥያቄው? መጨመር አለበት ብለህ ነው የምታምነው? አለበት ደሞዝ ለምን ይጨመራል? ቆይ አይጨመርም። ደሞዝ ለምን? እንደውም እኮ እኛ መቀነስ ነበረብን። ልክ ነው ከኢኮኖሚው አንፃር። አዎ ስለዚህ ንገራቸው። ሰው ምን ቀንሳለን? ደሞዝ እንቀንሳለን።
በቃ ንገራቸው። መንገዱ ማስተካከያ ቆንጆ ነው። በቃ ንገራቸው። እሺ የሚጨመር ደሞዝ የለም። እሺ ሚቀነስ ነው ያለው። እቺ ቪዲዮ ከቀልድ ትሻገራለች። ከቀልድ ሻገር ትላለች አይደል? አንዳንድ የሆኑ ማህበሮች ሊቀመንበር ነን የሆኑ ማህበሮች መሪ ነን የሚሉ ሰዎች የዛን ማህበረሰብ ወይንም የዛን ማህበር ጥያቄ ይዘው ለማስፈጸም ይሄዱና ጣል ሲደረግላቸው የዛን ሁሉ ህዝብ ገደል ነው የሚከቱት። ታምን አለሽ? ከዛ ሳጥነ ስትሞቺ በነፃ ነው የምሰጥሽ አትከፊም። ማን ያለሽ? ተካሊ አንቺ ገና ስትሞቺም ሳጥን ወረፋ ይዘሻል። በቃ መጀመሪያ በነፃ ለኔ ነው የሚሰጠው። አረ ከዛ ቀብር አስፈጻሚዎች ምናምን አሉ በነፃ። አረ አንቺ ግን እንደ ይሰጥሻል ተብያለሽ። ስትሞቺ በነፃ እንዴት ታውቂያለሽ በነፃ እንደሰጠሽ ከሞት? አይ ተነጋግረናል። ሁሉ ጊዜም ነው የምናወራው። ምን ትለያለሽ? ከፈለግሽም ትደበቂበታለሽ። ምን ውስጥ? ሳጥን ውስጥ? ብቻ ደስ ሲል ከፍቼው ምኑ? ሳጥኑ የሬሳ ሳጥኑ እዚህ እኮ ነው። ለሐውሎ ለቆት አረ ወይ ነገር ምን ውስጥ ነገር መቼ ነሽ ነው? ከትናንትና ወዲያ። ምን ሳጥኑ ሰፊ ነው? አዎ ደስ ይላል። በቃ ሀብታሞች የሚቀበሩበት አለ፣ ዳም የሚቀበርበት አለ። ምንድን ነው ልዩነቱ? ደግሞ ትራስ አለ ውስጥ። አረ እንዳይዘቀዘቅ ትራስ ነው በቃ ተዘግዝቋል። በቃ እንደዚህ እንደኛ ጨርቅ ምናምን ያኛው የሀብታሞቹ የቻለ ሳጥን ነው። የውጭ ሳጥን በለው። እሺ ውድ ነው። የኛ ግን ዝም ብሎ ሳጥን ነው። የእናንተ ማን ናችሁ? ብዙ ሳጥን አየሁ ገብቼ። ግን አሁን አንቺ ከሁሉ መርጠሻል። አሁን ረብሻ ምናምን ቢኖር ግርግር እዛው ገብቼ ደብቃለሁ። አረ ከዛ ክፍት ሲያረጉብሽ ሞቻለሁ ታያቸዋለሽ። ሞቻለሁ አውላችኋለሁ። እንዴት ታያቸዋለሽ? በቃ አውቂ እላችኋለሁ። እንደዚህ ወራ አይኔን አርቄ ከዛ በዚህ ጋር እንደዚህ ነው ኮምፕሬስ ነው የምታደርገው። እጅን ከፍ አድርግ። ሄደ ዮሐንስ የእውነት እግሩን How was that? Gondar. I had the most amazing dream. I swear, if I can shut the film now. ያው ቴክኒካል ነገሩ ከታወቀ ብዙ ለክፉ አይሰጥም፣ ግን አንዳንድ ጊዜ በዛው እንዳያመልጥ ተጠንቀቅ። የኢትዮጵያም ልጆች ተወዳደሩና አሸንፈው መጥቶ በታጠሱትና ተሁሉም የማይረሳው የ10,000 ሜትሩ የነ ኃይሌ ነው። ሽጉጥ ተተኩሶ ሮጫው ሲጀመር ሁሉም በየፊናው ብሎ ወጠር ተቀነኔሳና ተስለሺ ጋራ ተጎናቸው ሆነ ወገኑን ሊያኮራ እድላቸው ሊቃረብ ጥቂት እንደቀረው ክንደ ብርቱ ኃይሌ እግሩን ተዘጠዘው ምናምን ነበር። ታስዬ ዘፋኙ የነዋይን የሚዘፍነው ታስዬና አንድ ዘፋኝ ወጥተው የቴዲ አፍሮን ዘፈን በርታ ቀነኔሳ ምናምን ዘፈኑና እዛው መድረክ ላይ እንዲህ ብለው እኔ እንደወጣ አደረው። ምክንያቱም ያን ዘፈን ቀነኔሳ ስለመጣና ሆን ብለው ደግሞ እኔ ያቺኛዋ ስላለች ካላልክ ተባል። ለመጀመሪያ ጊዜ ለኮሜዲያን የሸለመ አትሌት ቢኖር ቀነኔሳ በቀለ አስታውሳታለሁ። ዘንድሮ በኦሎምፒክ በግሪክ ሀገር ዓለም ተሰብስቦ ለመወዳደር ተመልካቾቻችን አዲሱን በዓል ምክንያት በማድረግ የተቸገሩ ወገኖቻችንን ለመርዳት አስበን አንዳንድ ማዕድ ይዘንላቸው መጥተናል። ያው ይህን ማዕድ ስፖንሰር ያደረጉን የሪል ስቴቶች የሚዲያ አካላት አሉ። በጣም እናመሰግናለን ለነሱ። የተቸገሩ ወገኖች አሉ ብለውን እዚህ ድረስ አስበው መምጣታቸው በጣም እናመሰግናለን። ረቦኛል እውነቱን ምን ነው ያንተ ማልክ ለአንድ ምግብ እንዳጨርሰው። ይሄ ሚዲያ እርዳታ እኮ በቃ ልኩን ያለፉ ልኩን እያሳየ ካልሆነ አሁን ሰው በፍጹም መርዳት የለም። በቃ አሁን አንድ ክፍል ቤት የሚሸጠው ስንት እንደሆነ ታውቂያለሽ? 20 ብር ነው። ጉድ ሆነ ብለው አውቀው ቤት 20 ብር ማለት ሊያስተካክሉ ይችላል። ታዲያስ አውቀው የበላይ ይቆጣጠር። አሁን እኮ በደንብ እየተቆጣጠረ ነው። አሁን እኮ በደንብ እየተቆጣጠረ ነው። እስካሁንስ እንደው ዝም ማለቱ እንደዚህ እስከሚበላሽ ድረስ ሲጀመር ብድግ ማለት አለበት። ዝም ማለት የለበትም። አዎ ግን ተጠቅሟል።
ምን አሁን ጠገብ ሲል ነው ብድግ ያለው ይከሱኛል ብሎ። ኦኬ እንደዛ ነው። አዎ አይለቁትማ። እናታችን ጉዳችንን ቢሰሙ እኔ አደራህን ብቻ እንዳትነግራቸው። ባለፈውም ቢር ምንም ነገር ያለውን ሁኔታ እንዳትነግራቸው። እንዲሁ 20 50 30 እያልክ እድሜያቸውን አርዝምላቸው። ስለ ፍልፍሉ እናወራ። What do you feel about that Sefch? Oh, it's very sad by the way. It's very sad. በጣም it's very sad. Which part? ፍልፍሉ ማለት ኦልሞስት ወደ 20 ዓመት አካባቢ ከ20 ዓመትም በላይ አካባቢ ማለት ነው ኢንተርቴይንመንት ቢዝነስ ውስጥ ስፔሻሊ ደግሞ ኮሜዲ ላይ የነበረ ሰው ገባ። አሁን ኢትዮጵያ ውስጥ ማለት ነው የትም ቦታ ሄደ ፍልፍሉ ካልክ ማለት ነው አይ ቲንክ ትልልቅ ከምንላቸው አርቲስቶች እኩል ይታወቃል። ትልልቅ ይታወቃል ማለት እኔ ቴሌቪዥን የሚያይ ሰው ያውቃል። ትልልቅ ከምንላቸው ላይክ እነ ጎሳዬ እነ ቴዲ ምናምን እኩል በደንብ ፌም ያለው ሰው ነው። በደንብ መንገድ ላይ ሲሄድ ፌሙን ታያዋለህ ምናምን ነገር የሆነ እንዴት ልበለ ፋይናንሻል አስፔክት ላይ ያለውን ነገር አላውቅም እኔ ፐርሰናሊ ማለት ነው። ጥሩ ይሁን መጥፎ ይሁን ምናምን ነገር ግን ይሄ ስታር ኢፌክቱ ወይ ደግሞ የሚሰራው ነገር ኮሜዲ ስለሆነ ማለት ነው ኦር ደግሞ ከህብረተሰቡ ጋር ስለሆነ it doesn't give you the right to do this ገባ። የታመመ ሰው ነው ልጆቹ ያዩታል ቤተሰቡ ያያዋል። ፕሮግራም አልጠፋም ይባል ፕሮግራም ትልቅ የስታር ለሆነ ሰው this is በጣም disrespectful እውነተኛ ነገር ነው የምነግርህ እኔ በጣም I feel about this is our feeling by the way this is በጣም disrespectful it's disrespectful for the እንትን ለቤተሰቡና ለአርቱን ለሚከታተሉ የሱን አርት ለሚከታተሉ እሱን ወደ ላይ ለሚመለከቱ ሰዎች ሌላውን ተውትና ማለት ነው you didn't have to post ታሞ ያለበትን ፒክቸር በቃ ሌላውን ተውት እኔ ይሄ እንትኑ ምናምን ነገር ተውትና you don't have to post የታመመበትን ፒክቸር why እኛ ለምንድን ነው እሱን የምናየው ለምን እናያለን ያን ለምንድን ነው እንትን ታሞ ፔል ላይ ያለ በሁለት በአራት በአምስት ሳምንቱ ማለት ነው አይ ቲንክ 2 ሳምንት ወይ 3 ሳምንት ነው የሆነ መሰለኝ እና በዛ ሳምንት ውስጥ ያለውን ፕሮሰስ የምናየው ለምንድን ነው ታሟል አይደል አትሊስት ሪከቨር እስኪያደርግ በስነ ስርዓት ማውራት እስኪችል ድረስ እጅና እግሩ ቢያንስ እናንተን እንኳን ተነስቶ ሰላም ማለት እስኪችል ድረስ ብትጠብቁት ምን አለበት? this is not right this is not ልትረዱት ከፈለጋችሁ ጣቢያችሁ ውስጥ ያለው ደና ፕሮግራም የነሱ ፕሮግራም he gave you a lot ለኢትዮጵያ ህዝብም ለእናንተም ማለት ነው ልትረዱት ከፈለጋችሁ ከካሜራ ውጪ ልትረዱት ትችሉ ነበር። this is not right አንድ ሰው ገንዘብ ስለሌለው ኦር ደግሞ ላይክ የሆነ ነገር እንወስድልሃለን ምናምን ነገር ስላላችሁት እንደዚህ መደረግ የለበትም። he is a hero an actual hero ከ20 ዓመት በላይ እዚህ አንድ የማይከፍል እንትን ውስጥ የቆየ ሰው ማንን ታውቃላችሁ? ፍልፍሉ ብቻ ነው ያለው እኮ ከበበው ሌፍት ምናምን ሌፍት ኤቭሪባዲ ሌፍት እነዛ 4 ሰዎች ናቸው ያሉት። እነሱንም ብታገኙአቸው እንደዚህ መጮት የለባችሁም እዛ ሰው ላይ በቃ I really feel about it by the way በጣም ይደብራል። እንግዲህ ፍልፍሉ ጉዳይ መታመሙ ይታወቃል። ለባል ፕሮግራም ሲቀርብ አባይ ቲቪ ላይ የፍልፍሉ ብቻ ወደ 3 ምናምን ቪዲዮ ነው የተሰራበት። ሆስፒታል እሱ ጋር ሄደው ቤተሰቡ ጋር ሄደው ዶክተሩ አለ ብቻ ምናምን አድርገው ነው እና ሙሉ የባል ፕሮግራም እንደሰሩበት የሚመስል ነገር ነው ያለውና ያ ነገር ደግሞ ፍልፍሉ ላይ ታመመው ከዛ ፕሮግራም በፊት 3 ሳምንት በፊት ነው ገደማ ነውና እንዳይወጣ ምናምን ብዙ ተፈልጎ ነበር። በኋላ ግን ግዴታ ተኩኖ ወጥቷል። እንደውም አሁን እርዳታ ሁሉ እንደሚያስፈልገው እየተነገረ ነው ያለው። በዛን ጊዜ አባይ ቲቪ ከማቅረቡም በፊት እና አዶናይ ሰምተው እንደነበረና ግን መቅረጽ እንደሌለባቸው አምነው ነበር። አሁን ባገኘው ጊዜ እቺን ነገር አንስቷል። በእኔ ደግሞ አያምርም አዶዬ ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አቃሉ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽ እንደራሱ ከበደኝ ታውቃለህ። ለሚስት ጠየቅኳት በቃ ወደ 3-4 ጊዜ ነው ጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ
ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ አይነት እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ በዚህ እንድማርና እንድታስተምር እንድማር እንግዲህ ያለበት ሁኔታ ይሄ ነው። እንደውም ይሄን ቪዲዮ እየቀረጽኩ ጉርሻ ላይ አንድ ሀሳብ ወጥቶ ነበር። ያ ምንድነው የሚለው ያው እርዳታ ጥሪ ነው፣ ሰዎች እንዲረዱት ተደርጓል። አሁን ምንድነው ማንሳት የፈለኩት ቅድም ሰይፈም ኮሜዲያን ሰይፈም ባነሳው ጉዳይ ላይ ፍልፍሉ ታሟል ህመም ላይ ነው ያለውና እርዱት ቢባልና ቪዲዮ ባይታይ እና ዜናው ብቻ ወጥቶ እርዱት ቢባል እኛ የመርዳት እንትናችን ስናየው ነው የበለጠ አዘኔታ ኖሮን የምንረዳው ሳናየው ነው። የኛም ባህሪ መፈተሽ አለበት። የተመልካቹ ወይንም እርዳታ የሚጠየቀውም ሰው ባህሪ መፈተሽ አለበት። ከትክክለኛ ሰው ታሟል ተብሎ እርዱት ከተባለና ኢንፎርሜሽን ከተነግሮ ያለበት ህመም ተቀርጾ እንዲለቀቅ ካልተፈለገ እኛ በዛ መልኩ እናግዛለን እንረዳለን ነው። ዛሬ ምንድነው ተቀርጾ አስመሳዩም አስመስሎ ገንዘብ ይሰበስባል። የሆነ የተታመመውም ግዴታ በዛ ምክንያት ተቀርጾ እንትን መባል አለበት። እንደውም አንድ ጊዜ ምን ብሏል መምህር ሄኖክ የኔ ቢጤዎች እኛን ገንዘብ ለመቀበል ቴክኒክ የውሸት ምናምን እንደዚህ ተቀልላሉ እንደዚህ ይላሉ አይደል? ምንገረመው እነሱ እከሌ ውሸት ነው የውሸት ነው እግሩን እንዲያደርገው የውሸት ነው ነው ምንለው እንጂ ያን የሚያደርጉት ግን እኛ የመራራት ልብ ስለሌለን ነው ይል ነበርና ለምን ያን ነገር ስናይ ነው በጣም ክፉ ነገር ሆኖ ስናይ ነው ራርተን የምንሰጠው እንጂ እንዲሁ ቸግሮኛል እርቦኛል ቢል ሰው ያለበትን ችግር ቢናገር ለመስጠት እንቸገራለንና የኛም ባህሪ ያጋዦች ምንረዳ ሰዎችን ባህሪ መታየት አለበት ብዬ አስባለሁ። መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበር። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃ ይው ለናውን ፎንቴ የተሰጠው 15,000 ብር ብቻ ነው። ባክን 40 ጊዜ አጻፍ ሰምታል ያው ሰምቻለሁ። ምን ራሴ ሪፖስት አድርጌው የለ እንደ ቪዲዮ እዲያ ባንተ ቤታው ወሬ ነግረኝ ይሞታል። እኔ ራሴ ሪፖስት ያደረኩትን ቪዲዮ አይተኸዋል ቪዲዮን ይላሉ። እኔ ሪፖስት አድርጌው የለ እንዴ? እንግዲህ የሰማችሁት ነገር እንደሰማችሁት ነው። አለቀ። መልስ ሰጠው እኮ እንደሰማችሁት ነው ወንድሞቼ እህቶቼ፣ በቃ አለቀ። ከዚህ ውጪ ሌላ ምንም አይነት ነገር አታገኙም። እንደሰማችሁት ነው ማለት እንግዲህ ሌላ ምንም ትርጉም የለውም። እንደሰማችሁት ነው። እውነት ነው። ብዙ ሰዎች ስሜታዊ ነበሩ። አሁን መንሱር ሳክስ ነው እንዲሚለው እንዲሚያረጋው ምናምን ሲባል ይዛኔ ነው እነሱ እንትን ስለምትሉት ነው ስለምትጠምዱት ነው ምናምን የሚሉ ሰዎች ነበሩ። ግን የሚያረጋው ነገር እንደዛ ነው። ትንሽ ብር ይዞ ሄድና ዘርዝሮ እያሳየ ይሰጣል ምናምን እንዲህ አይነት ነገሮችን ለማድረግ ነበረ። ይኸው ባለቤቱ ያልተሰጠው እውነት ነው እንደሰማችሁት ነው ብሏል። የሚገርም አልበም ሰርቻለሁ። አልቋል ሁሉ ነገር። አዎ ያበደ ነው። በጣም የሚያምር ዘፈን በቃ ምንም አሁን እኮ ብዙ በጣም ዝነኛ ምናምን ሲሆን ለካ ጴጥሮስ ክርስቶስ በታንኳና ነው ሲጠራው ቢገረም ኖሮ ይሰምጥ ነበር። አሁን መገረም ምኑንም ስለተውኩት እንዲያውም በደንብ እየተሳካልኝ የመጣ ይመስለኛል። በፊት በጣም ቁለጨለጭ ጓጓም ስለነበረ አንዳንድ ነገሮችን ወይ ቀድሜ ካወራው በኋላ ምናምን ነገሮች ይቆማሉ። አሁን ግን ብዙም ስለማልገረም ኦሬዲ ጥበቡን ይገራል። ኃይለኛ ነው ማርያም። አልበሙ ላይ ማን ተሳተፈበት? ምን ያህል ሙዚቃዎች አሉ? እንግዲህ ልሽ በጣም ብዙ ዘፈን የሰራሁት ኤልያስ መልካ የተሰራልኝ ማስተር አድርጎ ያስቀመጠልኝ ስራ አለ። ቴዲ አፍሮ ይሰራልኝ አለ። አብዱ ኪያር እነ ሳሚ ሎሬት ይክማን ቀረሮ ፍናን አለ። ሁሉም የኔ ናቸው። ሰርተናል ከሁሉም ጋር
በጋራ አብረህ የሰራሃቸው ሙዚቀኞች አሉ እናያቸዋለሁ። ሲወጣ ሁሉንም ካወራሁት ጓድ ምን ያደርጋል ወጥተን ብንደነግጥ አይሻልም? ግን እንደምትደነግጡ በጣም በቃ ያስተማመኝ ነው። አሁን እንግዲህ በሩመር ደረጃ የሚባለው ምንድነው የሉል አልበም ላይ ቴዲ አፍሮም አብሮት ኮላብ አድርጎ ዘፍኗል ምናምን የሚል ሩመር ነው። ይሄ እሱ እንትን አላለም ትደነግጣላችሁ ና የሚለውም ከዛ አኳያ ይመስለኛል። ኮኮ ስትገዛ አብሬያት 1 ሳምንት ትምህርት ቤት ገብቻለሁ ከአስተማሪዎች ጋር። አሁን ስለማላቅ እንዴት እንደምትታቀፍ እንዴት እንደምትመገብ እንዴት እንደምትሆን ማለት ነው። 1 ሳምንት እውነት ነው አልወሰናትም። ከገዛና በኋላ 1 ሳምንት እየሄድኩኝ እኔ በየቀኑ አብሬያት ስልጠና ወስድ ነበር። ኮኮ ምንድን ነው የምትበላው? የራሷ ምግብ አላት፣ ግን እዛ ላይ ተጨማሪ ስኳር ድንች ትንሽ በ2 ሻይ ማንኪያ በቀን ሳልሞን ፊሽ በሳምንት 1 ቀን እንቁላል የተቀቀለ እንቁላል መክሰሷ ደግሞ ካሮት ስቲምድ የሆነ ካሮት ስቲምድ ካልሆነ አትበላ ሁሌ በየቀኑ ስናኳ እሱ ነው 9 ሰዓት ምሳት በላም ጠዋትና ማታ ነው ተለክቶ ነው ምግብ የሚሰጣት። ዝም ብሎ ያገኘች እዚህ ጋር ምግብ ብትደረደር አትነካም። አታግበሰብስ አታየው ነው በራሷ ካልሆነ ይሄ ካልተባለች አትበላ። በጣም ኬር አደርግላታለሁ። እሺ ጥርሷ ይፋቃል ነገርኩህ። በቀን 2 ጥርሷ ይፋቃል። በቀን 2 ይፋቃል። በኮልጌት ነው አላቸው የራሳቸው ኮልጌታ ፈሳሽ የስትሮበሪ እሱም ቤሪ ነው። አዎ ቤሪ ነው። ቤሪ ነው። በቤሪ በጣም የገረማችሁ ልትመጣ ነበር ወደዚህ ኮኮ። ግን ደግሞ የጃፓን መንግስት ምን አለ መሰላችሁ ኢትዮጵያ ሄዳ የምትመለስ ከሆነ ኳራንቲን መግባት አለባት ለ180 ቀን ማለት 6 ወር ለገና በሽታ። ስለዚህ ቺፕስ ሁሉ ከተገጠመላት በኋላ ማይክሮቺፕ አላት። 2 ክትባት አስከትቤያታለሁ። የምን ክትባት ነው? ራቢ ክትባት ማለት ከውሻ ወደ እሷ ከውሻ ወደ ሰው በሽታ እንዳይተላለፍ ማለት ነው። አንዳንድ ጊዜ በጣም ቅንጦት ይመስላል ነገሮች፣ ግን አይደሉም። የውሾቹ ዝርዮች የሚያስፈልጋቸው አይነት እንክብካቤ አለ። እረዳለሁ ይሄንን በጣም እና ደግሞ ያለችበት ሀገር ለዚህ ምቹ ስለሆነ ምንም አይደለም። እንግዲህ ሊያስገርም ይችላል። እዚህኛው የሰይፉ ፋንታሁን ኤፒሶድ ደግሞ ሳያስቡት ይሁን አስበውት አይሮን ነው ብቻ ፐርፌክትሊ ባላንስድ የሆነ ኤፒሶድ ነው የሰሩት። በቃ ፐርፌክትሊ ባላንስድ የሆነ ይሄኛው ኤፒሶድ ማለት ነው ለሁሉም ሰው የሚሆን ባይዘው ለፌሚኒስቶች ይሆናል። በቃ መደፈር ምናምን አለበት። በቃ የሴቶችን ቁስል በስነ ስርዓት በሚገርም ስቶሪ ቴሊንግ ታዩበታላችሁ። ከዛ ለወንዶቹ ደግሞ ይሆናል። እቺ ሴትዮ በጣም ከባድ ጊዜ በምታሳልፍበት ጊዜ አጠገቧ የነበሩ በጣም የሚገራርሙ ወንዶች ነበሩ። ለሃይማኖተኛ ሰዎች ይሆናል። ክርስቲያኖችና ሙስሊሞች እንዴት አብረው እንደሚኖሩ ከዛ ደግሞ ሀገርን ደግሞ ለሚጠላ ሰው ደግሞ ይሆናል። ወይ በቃ እቺ ሀገር በቃችኝ ብላ ትወጣ እና በጣም የሚገርም ኤፒሶድ ነው። አይሮን ነው። ከዛ ደግሞ እንትን ኮሪያዊ ሆነው ደግሞ እንዴት የሀበሻ ቸከስ እንዴት ፒክአፕ ማድረግ ለሚፈልጉ ወንዶች ደግሞ ይሆናል። በጣም የሚገርም ነው እና እስከ 25ኛው ደቂቃ ድረስ በጣም በሚገርም ስቶሪ ቴሊንግ ሴትዮዋ በጣም ወሬ ማጣፈጥ ትችላለች እና በጣም በሚገርም ስቶሪ ቴሊንግ ነበር በጣም የሚያሳዝን ታሪክ ነበር እየተናገረች የነበረው ማለት ልክ ከ25ኛው ደቂቃ በኋላ ኮኮ ስለምትባል ድንኩሻ ኮኮ ደግውሻ ደግውሻ የሚያረው ብለው ለ10 ምናምን ደቂቃ ሲልቬስተር ስታሎን ይመጣል ምናምን ነገር እና ይሁንና ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። ይመቻችሁ። መልካም ሙድ። ትክክል። ሴትዮዋ በጣም ስቶሪ ቴሊንግ አንደኛ። 1-2 አረቄዝ መድኃኒት እኔ ምንሽ እስማማለሁ። ከሴራ በኋላ ያስፈልጋል ትንሽ ከወት ይዛል ካንዲዛላ ከሆነ መታችን ልትድርብ ይሆናል ደስታችን በረፍት ግን ከሴራ በኋላ ያስፈልጋል ትንሽ ከወት ይዛል። ያሬዶ የቴዲ አፍሮ ጉዳይ ላይ ፋራውን ክብን እያላችሁኝ ነው። ምን ሆነ ነው ምናምን። እኔ ስቲል አሁንም ምርጥ ያራዳ ልጅ ነኝ ታውቃላችሁ። ግን ምንድነው ምርጫ ሰዓት ሲደርስ ጠብቆ ትችት ነቆራ ምናምን ለምን ችግር ሲኖር ችግሩን እዛው ጋር ለምን አትናገርም? ለምን ጊዜ ጠብቀህ ለምን የሆነ ሰዓት አሳቻ ሰዓት ላይ መጥተህ ለምን የሆነ ነገር እንትን ትላለህ? እንቅፋት መሆን ይደብራል እምላችሁ። እኔ ላይክ የኦሮሞ ጉዳይ ሆኖ ምናምን መቆርቆሪያ አይደለም። ገባ? እኔ ይመቸኛል፣ ኦሮሞ ማህበረሰብ ሙሉም ይመቸኛል። የአዲስ አበባ ልጅ ደግሞ እንዲነካ አልፈልግም። ምክንያቱም
ማንም ይቆሰቁስና የአዲስ አበባ ልጅ ነው በማያውቀው ታሪክ ፊት ለፊት የሚጋፈጠው እየወጣ ማለት ለምን ይበላል? እንዴት ነው የማይመለከተኝ እና እያልኩ ያለሁት ያን ነው። ሌላ ነገር እኔ እንትን እያልኩ አይደለም። ችግር ሲኖር ችግሩን መተቸት እኛም እኮ እናገራለን። ስንቴ ስናገር ስታሰር ምናምን ስንት ላይክ አለ አይደል? ሁሉ ጊዜ የሆነ ነገር ስታይ ችግሩን ኤግዛክትሊ ያኛውን ነገር ላይ ማውራት ነው ያለብን። ያንን ነገር እንዴት እንደምትፈታ እንጂ ጄነራል መተቸት ቀላል ነገር ነው። ገባችሁ? ጄነራል መተቸት ዝም ብለ ቀላል ነገር ነው፣ ግን መፍትሄ የሚያመጣ ሶሉሽን ላይ ፎከስ እናርግ ነው የኔ ጨውታ አለ። ከዛ በኋላ ጥሩ ነገር አፕሪሺየት እናርግ። ሌላ እኮ ለኔም አዲስ አበባ ተመችታኛል። ምን አረገችልኝ? እኔ እንደውም በፊት ነው በጣም የተንቀሳቀስኩ በኤንቫይሮንመንት። እኔ እኮ ስለ ኮፕ ሰርቲቱ ስለ ኤንቫይሮንመንት እንኳን እየሰራው ላይክ ማያዳምጠኝ ነው ያለው አዲስ አበባ ላይ ምናምን ታውቃላችሁና የሆነ የአራዳ ልጅ አይኖ ሁሉ ጊዜ ይገፋል። አዲስ ሀሳብ ሁሌ ይሸሻል። የሆነ ስቲል ሲስተሙ ላይ የተጃጃሉ ሰዎች አሉ ምናምን። ግን ለወጣቱ ስቲል ምርጫ ማደናቀፍ ሳይሆን አይኖ ዶክተር አብይ ነው አሁንም የሚመራው ከዚህ ቀጥሎም ማለት ነው። ግን ያስተካክልልን በቃ። ለአራዳ ልጆች ምንም ነገር እየተደረገ አይደለም። የአዲስ አበባ ልጅ ምንም የአዲስ አበባ ተብሎ የጮጎጊት ወረዳ ልጆች ናቸው የሚሰበሰቡት። የሆነ ትንሽ ነው ስልጣኔ ነገሮች የምናየው። ጥሩ ነገር እየተሰራ ነው። በዛ ላይ ከተማዋ አምሮባታል። ግን መስተካከል ያለበት ነገር ለከተማዋ ልጆች ይስተካከልላቸው። እያወቃቸው አገግሙ ወይ የአራዳ ልጅ ደቅ አድርጉልን ወጣቶች ላይ የሆነ ነገር ላይ ምናምን ከወጣቱ ጋር የሚግባባ ሌላ የከተማው ልጅ ማንም እየመጣ የሎኮሰው እንዲጋጭ አንፈልግም። ምንም እንዲሆን አንፈልግም። የከተማው ልጅ ምንም በቃ ስራ አስጡት። ደብሮታል። ለራሱ በሊቢያ እየጠፋ ነው እና በትክክል ለአዲስ አበባ ልጅ በትክክል አዲስ አበባ ላይ ለአዲስ አበባ ልጅ ልክ ሌላው ክልል ለክልሏ ልጅ እንደሚያስበው አዲስ አበባ ላይም ለአዲስ አበባ ልጆች በትክክል ቦታ ስጡት። እንደ ቀልድ ትቆጥሩታላችሁ። ያ ነው እያናደደን እንደዚህ ብዙ ነገር ውስጥ የምንገባው። ራሳችሁ ናችሁ ሰው እያራቃችሁ ችግር የምፈጥሩት እና ከዚህ በኋላ የከተማው ልጆች ጋር በትክክል ፎከስ መደረግ አለበት። አሁንም ደግሜ የማወራው እሱን ነው። በትክክል እውቀት ያላቸው ምን የአዲስ አበባ ልጅ ምንም ማድረግ ይችላል። ምንም እመሰክርለታለሁ። ሌላ የዚህ ከተማ ላይ እየመጣ የሚበጠብጠው ምናምን የአዲስ አበባ ልጅ ሆኖ አይደለም። የአዲስ አበባ ልጅ ወይ ተገፍቶ ነው ምናምን ነው፣ አለበለዚያ በአዲስ አበባ ልጅ ሙድ እየበጠበጡ ነው እንጂ ለአዲስ አበባ ልጅ የዋ ነው፣ ምንም አያውቅም፣ ምስኪን ነው። ቢያውቅ ኖሮ ማንም እየመጣ ይቀልድበትም ነበረ። ገባችሁ? ለዛ ፎከስ ይሰጠው ለአዲስ አበባ ልጅ። አሁንም ደግሜ ለአራዳ ልጆች በደንብ ደግሜ ሰው የሚናደደው የሆነ ነገር ሲሆን ሆ ብሎ ተነስቶ የሚቃወመው ያጣውና የጎደለው ነገር ስላለ ነው። ያን ያህል ብዙ ነገርን ፈልጎ ጠይቆ አይደለም። ማንም ፋራ እየበላ እንዴ? የአዲስ አበባ ልጅ ደግሞ በትክክል ልጥቀም አገሬን ምናምን ልበል እያለ ነው። ስለዚህ በቃ እውቀት አለው፣ ሙድ አለው፣ የአራዳ ልጅ ነው። ብዙ ነገር መቀየር ይፈልጋል። እንዲህ ጨቅጭቄ የምነግራችሁ ለአዲስ አበባ ልጅ ነው። ሌላ ከተቆረቆርክለት ቁምለት እንትን በልለት እንጂ እየጠነሰስከው እንትን አትበል። ፊንፊኔ አዲስ አበባ የአዲስ አበባ ልጅ ከስም ችግር የለበትም። ዋናው ሰላም ሆኖ ሰርቶ ይኖር። በቃ የሰለጠነ ጭንቅላት እንፈልጋለን። የአዲስ አበባ ልጆች የሆነ ቦታ ላይ ተቀምጠው ከዚህ ምርጫ በኋላ ማየት እንፈልጋለን። በቃ በጣም ከልባችን ነው። እኔም ኦሮሞ ነኝ። ኦሮሞ መንግስት ነው እየመራ ያለው። መናገር ያለብኝን እናገራለሁ እንደዚህ እንጂ ጄነራል እንደዚህ ነቁሬ ምናምን እንትን አልልም። እሱ ለውጥ አያመጣም፣ መፍትሄ አያመጣም። ችግር ካለ ችግሩን ተናግረ መፍትሄውን ተናገር። ለዛ እኔ ለአዲስ አበባ ልጆች ሞትላቸዋለሁ፣ ለፊንፊኔ ልጆች። ያሬዶ አንተ እኮ ዜማ ነው እንጂ የሌለው እኮ ያው እዛው ዘፈን ውስጥ ያለውን ነገር ነው የደገምከውና ልዩነት የለውም። ያው መፍትሄ መጠቆም ምናምን እሱ እንዳለ ሆኖ ማለት ያለውን ችግር ማሳየት ግን ዜማ ነው የጎደለው። ያንተም ቢሆን ሰው በገላው የፈለገውን ነገር ማድረግ ይችላል። ግን አልበዛም ይሄ? ቴዲ አፍሮ ራሱ ቢያዩ በዚህ የሚደሰት አይመስለኝም። እና አንዳንዴ አድናቆታችን በጣም መስመር ያልፋል። አሁን ይህን ምን ትሉታላችሁ? ምን አይነት ጉድ ነው? አሁን እግሩ ላይ የአልበሙን እንትን እንዳለ ተነቅሶታል፣ ታይትሎቹን። ለእኔ ትክክል ነው ብዬ አላምንም። አንደኛ ቶሎ ከገላ ላይ የሚጠፋ ነገር አይደለም ንቅሳት። ስለዚህ ነገ የሚጸጸትበትን ነገር ማድረግ ትክክል ነው ብዬ እኔ አላምንም። አንዳንድ ሰው በጣም ኤክስትሪም በጣም ኦቨር ያደርጋል ነገሮችን እና መብቱ እኮ ነው። መብት እንዳለ መብት ነው። ልክ ሚዲያ ላይ ደግሞ ያንን ያደረገውን ነገር ሲያመጣ ደግሞ አስተያየት ስጦይ ማለት አይደለም ሚዲያ ላይ አምጥቶ መለጠፍ። ስለዚህ ለዛ ደግሞ አስተያየት እንሰጣለን። ስለዚህ
እኔ በፍጹም እንደዚህ አይነት ነገር ትክክል ነው ብዬ አላስብም። እናንተ ምን ትላላችሁ? እኛ ንስሮች ስለሆነን ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱና ለቅሶን ደግሞ ለቁራዎች እንተዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሆራ ዳንዲ በተደረገው የሎጅ ምርቃት ወቅት ተናግረዋል። ይህ መልእክት ለማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልእክቱን ተከታተሉት። እንግዲህ መልእክቱ ለቴዲ ነው ብዙ ሰው ያለ የሚለው። ከዛ በፊትም አሉ የተባለው ነገር ለሱ ነው የሚል ነገር አለ። ግን ያኛው እንኳን አጋጣሚ ተቆርጦ ስለወጣ ነው ከዛ ጋር የሚያገናኘው ነገር ያለ አይመስለኝም። ይሄኛው ግን ለሱ ነው የሚል ብዙ ሰዎች ሀሳባቸውን እየሰጡበት ነው። እንስማው። እንዲሆነኝ እንደዚህ ያለውን ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ? ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ስለሰጠ ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለበት። ንግግሩ እንግዲህ ይሄ ነው። ማነው ቁራው ማነው ንስሩ የሚለውን እናንተ ሀሳብ ስጡበት። በእስማማና ለእስማማ ታሪክ ውስጥ የእውነት ነው ነገራቸው። ባለፈው 6 ዓመት ፕሮግራሙ ሲሄድ ትልቁ ገንዘብ 50 ሺህ ነበር አይደል? አንድ ቀን ነው 50 ሺህ ብር የተበላው በ6 ዓመት ውስጥ አንድ ጊዜ ብቻ ነው የተገኘው። ይሄ 1 ሚሊዮን ብር ከሆነ እጅግ በጣም የሚገርም የሚያስደንቅ ነገር ከሆነ 25 ሺህ ከሆነም አይገርምም። ምክንያቱም 1 ሚሊዮን ብር መድረስ ቀላል ነገር ስላልሆነ ማለት ነው። ስለዚህ ይህን ሳጥን ከፍተዋል። አጨብጭቡ። ይሄ ወይ 25 ሺህ ነው ወይ 1 ሚሊዮን ነው። ጉድ። በነገራችን ላይ ባዶ ቢሆንስ ሙሉ ዓለም ትቀይር ትልሻለች። ኖ አትቀይርም። ይህ ነገር ከምሳ በኋላ እንክፈቱ አይደለም አይሻልም? ሬዲዮ ካሜራ ባለ 1 ሚሊዮን በላችሁ። 1 ሚሊዮን አይገርም። እድል አንድ ናት ብያለሁ። ከዚህ ሁሉ ዓመታት የሚገርም ነው። እንደሰማችሁት በዚህ 6 ዓመት ውስጥ እንግዲህ በመሀል ተቋርጦ ነበር። በእርግጥ ሾው ትልቁ 50 ሺህ ብር ነው ተበልቶ የሚያውቀው። ያው እኔም 50 ሺህ ብር የሆኑ 1 ሚሊዮን ብር እንደማለት ስለሆነ ምናልባት ግን አሁን 1 ሚሊዮን ብር በጣም የሚገርም ነው። ነርቨስ ላለመሆን በጣም እየሞከርኩ ነበር፣ ግን እንዴ አመረሽ እንዴ በገዙ ተቀጠል እንጂ አይመስል ታዲያ ታጣ ወይ ታጥበይ ልምጣ እንጂ አይሆንም። እሺ
ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? እጨምራለሁ። ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ በልቼው ይሁን ስኮል አልተገለጸልኝም እና በጣም ነው የደበረኝና ለማወቅ ራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለ ነበር። ይሄን ላይ ውሃ ጠጭ አይ ማይሳት የምንሰጥ ነርቨስ ላለመሆን በጣም እየሞከርኩ ነበር፣ ግን እንዴ አመረሽ እንዴ በገዙት አይ እንትን አለ እኮ ኮኔ ታረድ እኮ ነው የምገዙ ብዙ ጊዜ ቆዳ አይከቱም። ለዛ እኮ ብዙ ሙስሊም እንትን ያለው ቆዳውን ጨምሯል። ይቅርታ በጣም ኧረ ችግር የለውም። አምስት ሰዓት ያለው ባይዘው እንዳታስቢ ጥያቄው ተረጋጋ ቀጥል እንጂ አይመስልም። በነገራችን ላይ እኛም ብዙ ጊዜ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በዛው አንጥለዋለን ብለን እንደከተት ነው ድምፁን ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ድምፁን ከተው ደስ ዶሮ ከተወደደ እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራንም ዶሮ በዓሉ ባለ ታዲያ አልተጨመረም ወይ ታጥቤ ልምጣ እንጂ አይሆንም። ዶሎቪያ ፊልም በገጠመኞች የተሞላ ነው ብል ያጋነንኩ አይመስለኝም። ፖሴቶ የሚባል አለ። በገመድ ነው የሚገባው እና እዛ ውስጥ ተገብቶ እንዴት ነው የሚቆፈረው? እንደዚህ ወደ ታች ይቆፈራል። ከዛ ወደ ጎን ነው፣ ከዛ ወደ ታች ወደ ጎን እንዲያለ ነው ዚግዛግ እየመታ ነው ያ የሚፈልገበት ቦታ የሚደረሰው እና የመጀመሪያው የምንገባበት ፖሴቶ ይባላል እና እዛ ውስጥ ገብተን እንትኑ ከተደረመሰ በኋላ ለመውጣት የሚደረግ ትግል አለ። ካራክተሮች የሚያደርጉት ትግል አለ እና እሱን እየሰራን ከላይ በጣም ብዙ ናዳ ነበረ፣ የአፈር ናዳ እንትን ይላልና እኔ ቀና ብዬ የማወራበት አለ ዲያሎግ አለ። እሱን ብዬ ዝቅ ስል ለካ ከእንትኑ ጋር የተቀላቀለ ድንጋይ ደርሶ እዚህ ላይ ቋ አደረገኝ። እግዚአብሔር ነው ያወጣኝ። እንደዚህ ቀና ብዬ እያወራሁበት ባለበት ሰዓት ላይ ቢሆን ምናልባት ከፍተኛ አደጋ ሊያጋጥመኝ ይችላል ብዬ አስባለሁ። ከ2-3 ሰዓት በላይ ውሃ ውስጥ የመቆየት አጋጣሚዎች አሉ። ከዛ ብርዱና የዝናብ ውሃ አንድ ላይ አብረው ሲሆኑ እንግዲህ የሚፈጥረው ሰውነት ላይ የሚፈጥረው መንቀጥቀጥ በጣም የተለየ ነውና የሆነ ሰዓት ላይ የምናገራቸው ነገሮች ራሱ ከጥርሴ ጋር እየተጋጩ ከባድ ነበር በጣም። ለምሳሌ ካራክተሩ ምግብ ያጣል፣ ውሃም የሚጠጣው ያጣል። ይሄንን ስሜት ለመጫወት ለምሳሌ ሆዴ ሞልቶ ወይም ደግሞ ውሃ እየጠጣው ይሄን ስሜት መጫወት ሰውነቴም እንደ ያን ነገር ሪያክት ላደርገው ይችላል፣ ሊያስታውቅ ይችላል አይደል? እንደዚህ በትወና የምታመጪው ነገር አይደለም። ልክ ካራክተሩ የሚፈልጋቸውን ነገሮች በጠቅላላ መሆንን ይፈልጋል እና ወይ ብዙ እስከዛሬ የተጫወትኳቸውም ገጸ ባህሪያቶች እንደዚህ አይነት የላይክ መሆኑን የሚፈልጉ ናቸው። ይሄኛው ደግሞ እስከዛሬ ከተጫወትኩት በጣም እንግዲህ የሁሉንም አጥፎ ነው የመጣው ማለት ይቻላልና ግሩም የሚታወቀው እንግዲህ የሚሰጡትን ስክሪፕቶች እነዛን ካራክተሮች ሆኖ ለመስራት በሞከር ነው። ባለፈው ማንስቻለሁ። ከዚህ በፊት ብዙ ወቀሳ ተነስቶበት ነበር በጭስ ተደብቄ ላይ የእውነት ማሪዋና ጭሶ ስለነበር ስሜቱ እንዲመጣ ማለት ነው። ልክ እንደዛ አሁን ይሄ ካራክተሩ ስለሚራብ ስለሚጠማ ያው ተርቦ ተጠምቶ ነው የሰራው። የእውነት ሲርቦ ሲጠማው ፊቱ ላይ የሚመጣውን አክሽን ለመውሰድ ማለት ነው እና ድንቅ ነው። ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለርሱ የትኛው? ፐርሺያን ኢምፓየር ከመውደድ አንጻር ነው የሚመልሱልኝ። ጥላሁን ገሰሰ ኦር መሐመድ አህመድ? ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት ማለት ነው። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች፣ የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል ተርምስ ኦፍ ዘ ሲግኒፊካንስ። እሺ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በመውደድ ደረጃ አሁን የትንሽ እርሶ ላይ ጠቅላይ ሚኒስተር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? አውቃለሁ እንደዚህ እንደሚል አውቃለሁ። ሁለቱም መጥፎ። እሺ ጋርዲዮላ ፈርጉሰን? ጋርዲዮላ። መጨረሻ ሲቲ ኦር ያው የአርሰናል ፋን ነው እርሶ? ሲቲ ኦር ዩናይትድ? ከሁለቱ ከማንሲቲ እና ከማን ዩናይትድ? ማንሲቲ ይሻላል እንዴ? መጨረሻ ካፒታሊዝም ኦር ሶሻሊዝም? ሶሻሊዝም። ሶፍት የሆነ ሶሻሊዝም።
እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ ላይክ አርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።